አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኑ። እንደሚታወቀው ዳጣ ድራማ በጣም ተወዳጅ እና እንደዚሁም በጣም አስተማሪ ድራማ ነው። አብይል ተንኮሏ ተደርሶባታል። ደረጀ በጣም እየተጸጸተ ይገኛል። ግን አሁን ላይ ጸጸት ምንም ዋጋ እና ትርጉም አይኖረውም። ምክንያቱም ቀድሞ ነበር ሲመጥኖ መደቆስ። አሁን ምን ያደርጋል? ደስታ ጥሎ ማልቀስ ይላል ሀገሬ ሰውና ደረጀ ብዙ ጥፋት አጥፍቷል። ሰላም እንግዲህ ልጄን ስለጣለብኝ ሌላ ተካለው በማለት ሁለተኛም ልጅ እንዲፈጠር በማድረጓ በጣም አዝኗል። ደረጀ በጣም ያሳዝናል። አብጌልም ደግሞ ይህን ተንኮል ይዛ ናታንን ማግባት አለብኝ፣ አንተ የራሴ የኔ ነህ የምትሆኒው የማንም አትሆንም፣ ከፈለግሽ አንቺ እኔ እዚህ ምድር ላይ አንቺና እኔ እንኳን ብንቀር አንቺን ላገባሽ አልፈልግም፣ ላገባሽም አልፈልግም። በቃ አንቺ እንኳን ለሚስት ቀርቶ ለምንም ልትሆኔ አትችይም። አንቺ ሴትነት እኮ የሚለካው በዛ አይደለም። ጦስ ስላንጠለጠልሽ እና ሌላም ስላልሽ ብቻ እኔ ላገባሽም ሆነ ምን አልችልም። እንግዲህ ማርታ ተውጭ እየመጣች ዳጣም ብቻውን ታገኛታለች። ዳጣም መሆነሽ ነው? ልጆችም እንዴት ነው? ቤት ነገርማ የሆነ የተፈጠረ ነገር አለ። በቃ የፈራሁት ደረሰ ማለት ነው እያለች ማርቴም እየመጣች ትገኛለች። ልጆችም መሆኑ ሰላም አይደሉም? የት ናት ልጄ? መሆናችሁ ነው? ዳጣ ምንድን ነው የተፈጠረው? ዳጣም ግራ ገብቷታል። የምታውቀው ጉዳይ የለም። ደረጀም የሰላም ጉዳይ እያጨናነቀው እና ሁሉን ነገር ደሪ እያለችው ትገኛለች። አብይል ከዚህ ቤት እንዳትወጣ፣ ከዚህ ቤት መውጣት የለባትም። ቁልፉን ለማንም እንዲያሰጡ እዚሁ ነው መሆን ያለባት። አባዬ በቃ እዚህ ዘግቶ ሊቀጣኝ ነው የፈለገው። ለምንድን እኔ ምን አጠፋው? ለምንድን ነው አባዬ እንደዚህ የሆነው? አባዬ በቃ ሞትልሻል ያለኝ ለምንድን ነው እያለች አቢጌል ዳጣ እናቷ ሰላም እንደሆነች አታውቅም አለኝ። እንዴት ሳታውቅ ትኖራለች? እንዴት ናታም እንደዛ ነው ያለኝ። ዳጣ ሰላምና እናቷ እንደሆነች ሳወቀች እዚህ ቤት ማንም ብላ እየኖረች ነው ያለችው። የአባዬ ልጅ ናት እንዳለ እንግዲህ አስመርምሬያታለሁ እያለች ትገኛለች አቢጌል። እንደዛም አረጋግጫለሁ። ሰላም እናቷ መሆኗን ታላወቀች እንዴት ልመጣ ቻለች? ናታን በቃ ሳታውቅ እንዴት ልመጣ ትችላለች? ይሄ ሁላ ምናልባትን እንግዲህ ሰላም አባዬን ፈልግልኝ ብላው ይሆናል እንዴ እያለች እንግዲህ አሁንም አቢጌል እየተጠራጠረች ትገኛለች። ዳጣ እኮ ለራሷ ናት እና በጉልበት የመጣችው እሷ ናት። እዚህ ቤት የተፈጠረው ነገር ምንድን ነው? አባዬ እኔ ማወቅ እንደዚህ ያበሳጨው ለምንድን ነው? እና ሚስጥሩን መያዝና እንግዲህ ያበሳጨው ለምንድን ነው? ናታንና አግባይ ስላልኩ ነው? ግራ ገብቷት አሁንም እያሰበች ትገኛለች አቢጌል ተንኮሏ ምንም ቢሆን መዘለቂያ የለውም። ያው ምንም ነገር ጥርጣሬዋቸውም ሁሉም ነገር እውነት ቢሆንም ግን ክፋትና ለሰዎች ክፉ ስለምታስብ ብዙ ነገር ስለምታረግ ማንም ሰው ሊረዳት አልቻለም። እና ደግሞ ለእንማ እየናገራለሁ ለማለት እሱን ስለጠረጠርኩት ነው የተናደደብኝ። እዚህ ክፍል እንግዲህ ተዘግቶብኝ በራብ ሊገለኝ ነው ማለት ነው። እማዬ ስመጣ ጉድ ይፈጠራል። እናቴን ብቻ እንግዲህ አንድ ጊዜ ላገኛት ሁሉንም ነገር እናገራለሁ እያለች ትገኛለች። እንግዲህ ደረጀም እየተጨናነቀ ባለበት ሰዓት ትመጣለች። እንግዲህ ማርቴ ትመጣና ደሬ ምንድን ነው? ቤቱ ጸጥ ብሏል። ልጆቹ የት ገብተው ነው? ልጆቹ የት ናቸው? ደህና ናቸው? እርግጠኛ ነህ ደሬ? ምንድን ነው? ማርቴ ደህና ናቸው አልኩሽ። ውሃ የት ናት? ይሄ ቤት እስካሁን አልገባችም? ደህና ናቸው ብዬሻለሁ ማርቴ። እኔ ወደ የክፍላቸው ግቡ ያልኳቸው እኔ ነኝ ይላል። እንግዲህ ነይ ቁጭ በይ ስላት እንግዲህ እሷም በጣም ፊቷ ይፋጃል። ለምንድን ነው ማለቴ ምን አጥፍተው ነው? ማርቴ ተረጋጊ ያልኩሽ፣ በቃ ተረጋጊ ይላታል። ደሬ ልጆች ደህና ናቸው ትላለች። አሁንም አንተ ግን ራስህ ደህና ነህ? እሱም እንግዲህ ደህና ናቸው አልኩሽ አይደል? አይ እንኳን ልጆቼ አንተም ደህና አትመስለኝም እያለችው ትገኛለች። ቻልኩት አሁን ታቅሜ በላይ የሆንክብኝ ያለኸው ደሬ። ለምሳሌ ደህና መስዬ የምታየው ራሴን እኮ እየሸነገልኩ ነው ያለሁት። የተፈጠረው ምንድነው የሆንከው?
እስከ መቼ ድረስ ነው ይሄን የምንቀጥለው እያለች ታፋጠጠዋለች። እሱም ግራ ገብቶታል። ናታንም እንግዲህ ያው አብጌል ክላስ እዛ እንዳትገባ እዛ ተቆልፎባት መቅረት አለባት እንዳትወጣ ከዛ እንድትወጣ አልፈቅድም ስላለው ደረጀ እዛው ተቀምጣለች። አብጌል እንድትወጣም አልተፈቀደላትም። ዳጣ እንግዲህ ናታን ጋር ትመጣና ናታንም በጣም እየተጨናነቀ ይገኛል። እናንተ ናታን ትለዋለች ዳጣ። እማዬ መጣች አይደለ እንዴ? የት ሄደው ነው እያለች ነው እነ ኤቢን ነው። እሺ የት ሄደች? እሺ መኝታ ክላሷ ገብታለች። እኔ የምልህ ናታን ምንድነው የተፈጠረው? እማዬ ራሱ የፈራሁት ቀን ደረሰ እያለች ነበር። ምንድን ነው? እማዬም እንደዚህ አለች ይላታል። በቃ ጉዱ ሊፈነዳ ነው፣ ጉዱ ሊወጣ ነው። ምንድን ነው? እኔ ቀድሜ ልፈነዳ ነው። ማላውቀው ነገር ምንድን ነው? ናታን ጉዳዩ በእኔ ጉዳይ ነው እንደሚፈነዳው ብያጨናነቃት ይገኛል። እንግዲህ ዳጣም ናታን እያለችው አሁንም ትጠይቀዋለች። ውሃም ደግሞ ሰተት ብላ ትመጣለች። እንግዲህ ውሃ በጣም ፈርታለች። አሯሯጠን ያየ ሰው እና ሂዱ በየክላሳቸው ስላለ ዛሬ አባቴ አውሬ ሆኗል፣ አውሬ ነው የሆነው። አንቺ ጋር ነው የማድረው ትልና ሰራተኛቱ ጋር ትቀመጣለች። በቃ እናቴ ተመጣች። አሁን ሂጂና ምግብ አንጭልኝ እሺ፣ ውጭ ላይ ማንም ሰው የለ። አንቺ ይህ ሁላ ሰው ተጨንቆ አንቺ ይዋጥልሻል ትላታለች። እና ለምንድን ነው የማይዋጥልኝ? ይዋጥልኛል እንጂ። እሺ እነትዬ ሲመጡ ራት አብረሻቸው ትባለሽ እሺ ትላት። እኔ እኮ ራቤት ታዲያ አሁን ውሃ ጋሼ ከክፍል እንደውጡ ብሏል። እኔ አልወጣም እና ራቴን ላልበላልሽ ነው ትላታለች። ውሃ ታፋጣታለች። ይኸውልሽ ቁርስም እራትም ነገ አንድ ላይ ትበያለሽ። እኔ የምፈልገው አሁን ነው። ተነሽና ቶሎ በሄድሽ አንጭልኝ። ውሃ አልተሰራም እኮ። ምን አገባኝ፣ ያልተሰራም ቢሆን አንጭልኝ ሂጂ ትላታለች። እና እኔ መብላት አለብኝ። ተጠጣሽ ወሊቱን ላጣለች። እኔ እኮ ራበኝ እንጂ ጠማኝ አላልኩሽም እያለች እንግዲህ ታይኝ እንግዲህ ሂጂ ውጭልኝ ራሴን ዘና ላድርግበት ትላታለች። እሺ በቃ ለማዬ እደውላለሁ አንቺ ስልኩን ውሃ እያለች ትገኛለች። ስልኬን እንዳሰብሪ በቃ እሺ ማርትዬ፣ ሁሉንም ነገር እነግርብሻለሁኝ ለእኔ ብለሽ ነው እንጂ። አዎ ደሪ ላንተ ብዬ ነው። ከዛሬ ነገ ነገሮች ይስተካከላሉ ብዬ ነው እንጂ ቤቴ ውስጥ የሆነ ነገር እንደተፈጠረ ከተረዳሁ ቆይቻለሁ። ወታደርም ሸሽቶ መሸሻ ሲያጣ አንድ እንግዲህ ተዋግቶ ህይወቱን ያጣል። ስለዚህ በዛች አንድ ጥይት እሱም ወይ ያሸንፋል ወይ ይሞታል እያለ ይነግራል። እንግዲህ ደረጀም ግራ ገብቶታል። ምንድን ነው ይሄን ያክል የሚያስጨንቅህ ነገር ደሬ? ከኔ ነገር መደበቅ የጀመርከው መቼ ነው? የተፈጠረው ነገር ምንድን ነው? ብዙ ነገሮች ያልጠበቅኳቸው ነገሮች ተፈጥረዋል። ያለፍኳቸው ችግሮች ተፈጥረዋል። ህልም የሚመስሉ ናቸው እያለ እንግዲህ ሊነግራት ነው የተጻፉ ሁሉ ነገር። እንግዲህ እኔም ግራ ገብቶኛል። በቃ እንግዲህ ሊናገርም በጣም ከባድ ችግር ነው የተፈጠረው። አስቸጋሪ ችግሮች ተፈጥረዋል። እሷም ግራ ገባት። ህልም ይመስላሉ። በነቃሁና እውነት ባልሆኑ ምላቸው ችግሮች ተፈጥረውብኛል። እኔ አታስጨንቀኝ፣ በቃ ንገረኝ ማርታ። እኔ በቃኝ እንግዲህ እኔ ያንቺ ፈንታ ነው ከዚህ በኋላ ይላታል። ሁሉንም ነገር ታውቂያለሽ። እሺ ንገረኛ፣ እየጠበቅኩ ነው ደሬ። እኔ እኮ ተጨነኩኝ፣ ንገረኝ ትለዋለች። ችግር ያሳደጉት እንግዲህ እንደመጣ እየበዛና በየቀኑ እየተፈለፈለ በእኔ ላይም ደሬ። እሺ ምንም ይሁን ንገረኝ ትለዋለች። ወይ እኔ እናንተ መካከል የተፈጠረ የማንፈታው ምን አይነት ችግር ቢሆን ነው? እባክህ ንገረኝ ደሬ፣ ንገረኝ። ምንድን ነው የተፈጠረው ነገር? ይህን ያክል ጊዜ የታመምክበት ነገር ምንድን ነው? ለሁሉም ነገር ተዘጋጂ እያላት ምን አድርጋ ነው? አታስጨንቀኝ፣ ንገረኝ። ምንድን ነው? እሱን ለእኔ ተይው።
ሁሉንም ነገር ታውቂዋለሽ። እስካሁን ድረስ ችዬ ችዬ መጨረሻ ሰዓት ደርሰናል። ስለዚህ ቀጥቻ ማስተካከል አለብኝ። ምስኪን ማርቴም እንግዲህ ታለቅሳለች። አንዳንዴ በጣም ከባድ ነው። ምክንያቱም በጣም ታምነዋለች። እያመነችው ደግሞ የሆነ ጥፋት ጠፍቷል። እሷም ደግሞ ተቆልፎባታል ስትባል ታለቅሳለች። ማርቴ በጣም ታሳዝናለች። ምክንያቱም ምን ያክል እንደምታከብረውና ምን ያክል እንደምታምነው ተናግራለች። እሷም ደግሞ እንግዲህ አቢጌልም ተንኮሏ የላቀ ቢሆንም ናታንን እያስፈራራች ናታን የራሷ ለማድረግ በዛ እያስፈራራች ባወቀችው እንትን እያለች ነበረ። ስለዚህ በጣም ከባድ ነው። በቃ ናታን እንግዲህ ታዩ ሁሉ ነገር ታዩና ከዛ በኋላ ሁሉም ነገር እስከ መቼ ድረስ ጭንቀት ሁሉንም መተው ትችያለሽ ዳጣ። በቃ እንግዲህ በትንሽ ቅስፈት እንግዲህ ሁሉንም ነገር እንርሳው፣ መርሳት አለብን። ችግሩም ሁሉንም መርሳት አለብን። ሁሉንም መርሳት ነው ያለብን። ይህንን እኔና አንቺ ብቻ በቃ መልካም እንሆን በዛ እኔና አንቺ ችግሩን ኤቢንም ሁሉንም እንርሳና እኔና አንቺ ብቻ። ናታን የምትለውን እያወቀው ነው። ስለዚህ ለቅስፈት መርሳት አለብን ሳሚ በቃ ይላታል። እነማየሳ አባዬም እኮ አለ ዳጣ እንግዲህ ታያቸው ይኖሩ። ሁሉንም መርሳት አለብን። እንደዚህ ካልሆነ ችግሮቻችንን አንረሳም። በቃ ምንም ነገር ውስጥ ብንሆን ሁሉም ነገር መርሳት ራሳችንን ማሰብ ነው ያለብን። በቃ እንግዲህ ናታን ያው ዳጣን በቃ የራሴ ማድረግና ሁሉን ነገር መርሳት ነው ያለብኝ እያለ ይገኛል። ላይክ ሸር አድርጎ ኤቢ ምንም ቢሆን አላገባሽም